አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሐምዲ ቻናል ተከታዮች እንደምን አላችሁ? እንደምን ቆያችሁ? እኔ ያለሁ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ባላችሁበት ሰላምና ራሄው እዝነቱን አይለያችሁ ያልኩኝ ዛሬ በአዲስ ቪዲዮ በአዲስ ነገር መጥቻለሁ ማለት ነው። በአዲስ ቪዲዮ በአዲስ ነገር መጥቻለሁ። እሱ ምንድነው ካላችሁኝ ጽናት ድራማ ክፍል 42 ይዤላችሁ መጥቻለሁ። በጣም በጉጉት የምንጠብቀው በጉጉት ለማየት እንትን የምንለው ሁላችንም ካየናቸው ጀምሮ ወይም ደግሞ ከመጡ ጀምሮ ጓጉተን ምናምን የምንጠብቃቸው ጽናትና ኪያ ማለት ነው። እና ይዤላችሁ መጥቻለሁ ማለት ነው። ጽናት ቤት ለቃ ወጣ ነበረ። ያው ክሮቢል አልፈልግሽም አሁን ላይ ቤቲ ነው ሞደው ምናምን እያለ ሲላት፣ እሷ ደግሞ ቤትታ ወጣ ነበረ ጓደኛዋ ጋር ወይም ደግሞ የተከራየችው ቤት ጋር ሄዳ ነበረ ማለት ነው። እና አሁን ላይ ግን ተመልሳ ወደ ቤት መታለች። ለምን ሁላቸውም በተቀመጡበት ጓደኛዋ ለምን አንቺ እኔ ሰራተኛ ነኝ ብለሽ እንደ በፊት ወደ ስራዬን ተመልሻለሁ፣ ያ አንተ ማውጣት አትችልም፣ ካወጣችኝም እትዬ ናት እንጂ አንተ ማውጣት አትችልም ብለሽ ለምን አትገቢም ብላ አደፋፈረቻት። ሁለተኛ ደግሞ ስልክ ተደውሎላት ኪያ በጣም ይወድሻል፣ በጣም ያፈቅርሻል፣ ከጎኑ አትራቂ፣ ከአንቺ ለመራቅ የፈለገው የሆነ እንትን አለበት፣ የሆነ ችግር ተፈጥሮበት ነው። ስለዚህ ራስሽን እየጠበቅሽ ኪያን ጠብቂው ብሏታል በስልክ ተደውሎ። ከዛ ብዙውን ሁሉንም ሳያስጨርሱላት ያው በእንደዚህ መልክ እንደዛ ብሎ ስልኩን ዘጉባት ማለት ነው። ጽናትን ደግሞ እውነት ነው ክሮቤል እኮ ትቶኝትም ሊሄድ አይችልም፣ የኔ ብሎ ህይወቱን አደጋ ላይ እየጣለ ነው እንጂ እኔን ሊያርቀኝ ፈልጎ ነው እንጂ እንትን አይደለም። እኔን ይፈልገኛል፣ እኔን ይወደኛል አውቃለሁ። ግን ቤቲን መታ ህይወቴን ሁሉ አመሰቃቀለችው። እሷ ህይወቴን ልታመሰቃቀለው እንትን አላትም፣ አልተውላትም። እኔም እንደ ሰራተኝነት ተቀጥሬ እንደ በፊት የድሮ ስራዬን ተመልሼ ምንም ነገር አልፈልግም፣ ብርም አልፈልግም። የምፈልገው ፍቅሬን ስለሆነ እንደ ሰራተኛ ሁኜ ፍቅሬን ወይም ደግሞ ኪያን መጠበቅ አለብኝ ብላ ወደ ቤት መታለች። ያው ጓደኛውም እንደዚህ አይነት ጓደኛ ያብዛልን። እውነት ነው አንቺ ቤት ለቀሽ ስለወጣሽ ነው ይህ ሁሉ እየገጠመሽ ያለው፣ ወይም ደግሞ ቤት ለቀሽ ስለወጣሽ ነው እሷ እንደዛ የሆነች ያለችው። ስለዚህ በምን እንደምታስፈራራው ቤቲ በምን እንደምታስፈራራው ወይም ደግሞ ምን አቅዳ እንደሆነ ማወቅ አለብሽ ብላ ስትላት፣ ጽናትም እውነት ነው ትክክል ነሽ፣ እሱ መቼም ሊጠላኝ አይችልም፣ እሱ እንደሚያፈቅረኝ ልቤ እንደማይሰብረው ነግሮኝ ነበረ። አሁን ላይም እሷ የሆነ ነገር አስፈራርታው ነው እንጂ እኔን አይጠላኝም አለች ማለት ነው ስትል ደግሞ ጓደኛውም አንቺማ መቼም ሊጠላሽ አይችልም፣ ስለዚህ ካሁን ወዲህ እድልሽን ተጠቀሚበት አለቻት። ከዛ እንዳያችሁ ወደ ቤት መታለች ማለት ነው። ወደ ቤት ሻንጣዋን ይዛ ተጓደኛዋን ጋር አብራ መታለች። እና ቤቲ ደግሞ የጽናት እንትን አንስዋት እዛው ማድ ቤት ገብታ ራሱ የሰራተኛዋ ራሱ እንዴት እንደምታደርጋት በቢላዋ ያስፈራራቻት
እንዴት እንደምትሆን እንደነበረ አይተናል ማለት ነው። ዞሮ ዞሮ በጽናት ከዚህ ቤት የትም አልሄድም። ካወጣችኝ እትዬ ታውጣኝ እንጂ ከያ አንተን ማውጣት አትችልም። እኔ የቀጠረችኝም እሷ ናት። ስለዚህ እሷ ናት ማውጣት የምትችለው። እሷ ጥሩልኝና ያለውን ሁሉም ነገር የተፈጠረ ነገር ሁሉንም ነግሪያት ማን እንደምታስወጣ እኔ የራሴ አውቃለሁ። ስለዚህ እሷ ናት እዚህ ቤት የቀጠረችኝ። አሁንም እዚህ ቤት ከዚህ ቤት የምታስወጣኝም እሷ ናት ብላ ዋሸቻቸው ማለት ነው። የሆዷ እንደተናደደም እንደተቃጠለም ሆኖ ማለት ነው ስትላቸው እንግዲህ ያው እንዳያችሁ ተበታተኑ ማለት ነው። ያቺ ደግሞ የድሃ ልጅ ራሷ ሆና ቤቲ የምትባዩ የጭራቅ ማለት ነው። እና የድሃ ልጅሽን እንትነልሻለሁ፣ ጎዳና አወጣሻለሁ፣ በእንደዚህ አይነት እንደዚህ አድርጌ ከጎዳና ስላወጣውሽ ብቻ እንደዚህ ትሆኝብኛለሽ ወይ እንደዚህ እንትን ትይብኛለሽ ወይ እያለቻት ነው ሰራተኛው ማለት ነው። ጽናትም ደግሞ ስታያት ነካ አንቺ የተነገረኝ ሌላ እዚህ ደግሞ በአካል ስትታይ ሌላ ምን አይነት ምስኪን ነገር ነሽ ምናምን ብላ በጣም ነው ያሳዘነቻት ማለት ነው። ስታያት ምን ሆነሽ ነው? አዙሮኝ ነው ውሃውን የተደፋብኝ፣ አዙሮ ወድቄ ነው አለች ማለት ነው። ስትል ጊዜ እሺ በቃ አንቺ ሄድና አረፊ ትንሽ፣ እኔ እሰራለሁ፣ የሚሰራ ነገር እኔ እሰራለሁ አለቻት ማለት ነው። አሁን ላይ የጽናትን የምታግዛት ይመስለኛል። ብቻ አላቅም ሌላ ጽናት ነው የተነገረኝ ወይስ የዚች ጽናት ነው መጥፎነቷ ሁሉ የተነገረኝ? እንደዛ አንቋሻ የነገረችኝ የዚች ነው ወይስ የሌላ ሰው ነው? የሌላ ጽናት ነው እንዴ የሰማሁት እያለች ነበረ። እንዳያችሁት ከሆነ ሌላኛው ጽናት ሳትሆን እህቴ እችኛው ቆንጂዬ ጽናት ነው እንደዛ ያለችሽ ማለት ነው የተባልሽው። ስለዚህ እናት ከሆንሽ እንደ እናት የጽናትን ጠብቂያት ማለት ነው። ጽናት የሰው ወዳድ፣ ሰው የሚወዳት፣ ሰው የሚያፈቅራት ወይም ደግሞ በልብ ውስጥ የምትገባ ነገር ናት ጽናት ማለት። በጣም ደስ የምትል የኪራ የምትሆነው፣ ኪራም ደግሞ በጣም የሚወዳት በጣም የሚያፈቅራት ልቡንም የጣለላት። የእሷን ፎቶ አንስተሽ የዛችኛዋ የቤቲን ባታቀብይ ኖሮ እቺ ልጅ በጣም ትጠቅምሽ ነበረ። በጣምም ደግሞም ታግዝሽ ነበረ ያንቺ ራስሽ ማለት ነው። ዞሮ ዞሮ ደግሞ አሳልፈሽ ሰተሻታል። የቤቲን ብር ፈልገሽ ልጅሽን ላትጎዳብሽ ፈልገሽ ስለሆነ ምንም ማድረግ አይቻልም። ያው እናት የልጇ ምንም ነገር ታደርጋለች። ልጇን ጎዳና ላይወጣ፣ ልጇን ብር ላያጣ ወይም ደግሞ መኖር ስለምትፈልግ ብዙ ነገር ታደርጋለች። ግን ሳታቂ ባልሆነ ነገር መግባትሽን ያሳዝናል ማለት ነው። እና አንዳንዴ ያኔ ቆም ብለን ማሰብ አለብን ማለት ነው። እና እዚህ ጋር ደግሞ የልጅሽም ነገር ስትናገርብሽ በጣም ትናድጃለሽ፣ ቤቲን ስትናገርብሽ ማለት ነው። ያኔ አላ አይደል አንቺም እዚህ ቤት መስራት እንትን ማቲ ከሆነ በስነ ስርዓት ያልኩሽን ማሰሪ ከሆነ ያልኩትንን ማሰሪ ከሆነ አውጥቼ ጎዳና ላይ ከልጅሽን ጭምር አውጥቼ እጥልሻለሁ ብላ ያስፈራራችሽ ነው። ሁሉንም ቻይ እንግዲህ ቻይና የልጅሽ ብለሽ ግን ጽናትንም እየጠበቅሻት ማለት ነው። ጽናትን ብጠብቂያት ያንቺም ትጠብቅሻለች። ከሌላም እንትኖቹ መጥፎ ነገር ትጠብቅሻለች። ጽናት ከቤቴ ይልቅ ጽናት ብትቀርቢያት ይሻላል ማለት ነው። ናሆሜ ደግሞ በጣም አሳዝኖኛል። ያኔ ጽናት በጣም ስለሚወዳት የሆነ ነገር እንኳን ሊሏት እንኳን ወይም ሊቆጧት እንኳን ወይም ደግሞ አለ አይደል
የሷ ልብ ቤቲን የሷ ልብ መስበር ስትፈልግ እሱ ደግሞ ጮሆብን ብሎ ነው የሚጠፋው ማለት ነው። ኪያርን ደግሞ ኪያር ነው ክራር ብቻ እሱም ልቡን የተቃጠለ ውስጡን የተቃጠለ ጨጓራውን እያረረ ያው የጽናትን ፎቶ ላለማውጣት ወይም ደግሞ የጽናትን ቀርጸው እንትን ያሉትን ላለማውጣት እየታገለ ነው ማለት ነው። እና ያኔ ጽናት የሚገጥማት ሰው የሴትን ጓደኛ ቢሆን የወንድን ጓደኛ ቢሆን ጓደኛ ይወጣላታል። ሁሉንም ስለሚወዳት የሆነ የምትወደድ ልጅ ስለሆነች ሁሉም ጋር እንትን ትላለች ማለት ትግባባለች። እንደ ቤቲ አይደለችም። አሁን ቤቲ ከሰው ጋር ስለማትግባባ ከሁሉም እኔ እበልጣለሁ፣ እኔ እሻላለሁ፣ ሁሉም ነገር እኔ እንትን እላለሁ እመራዋለሁ ብላ ስለምትል ብቻ በሁሉንም ነው ጅብ ሆና የመጣች ያለችው ማለት ነው። ስለዚህ ለዛም ሁሉም ሰው እየጠላት ያለው ወይም ሁሉም ሰው እየሸሻት ያለው ማለት ነው። እና አሁንማ ጭራሹም የጽናትን ጓደኛ ጨጓራዋን አቃጥላ መርትዳ አቤት አንቺ ልጅ በቃ ከጽናት ጋር አብረሽ ብትቀመጪ እዛ ክያር ቤት ነው ለምንድን ነው ስሙንም ቢያለኝ ዛሬም ብቻ ፈትፍቼ ነበረ በእነሱ ማለት ነው። እና አርፈሽ ብትቀመጪ ይሻልሻል። ሀባይ ቪዲዮ ትንሽ ነው። ቪዲዮን እያያችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ